ከጥፋት የማትማረው ጽዮን ዛሬ ላይ ደግሞ የሰኒ የታገተችበትን ወረቀት እንግዲህ ለቤት ማለትም እነናሁም ቤተሰቦች ቤት ወስደዋለች። ልትመልሰው ትችል ይሆን ወይንስ ሳትመልሰው አብረን የምናየው ነው የሚሆነው። ምሩ ደግሞ የሰው ወረቀት እኮ ነው እያለች እንግዲህ ከፍ ዝቅ እያለች ቤቱን በአንድ እግሩ እያቆመችው ትገኛለች። ወዴት ሄዳ በማለት እንግዲህ ሰኒም ጠይቃት ነበረ። ጽዮንም እኔ አላቅም በማለት ነው ለምሩ እየመለሰችላት። አንቺ እኮ ይዘሽው ነበረ ካኪ ወረቀት በቅድም ይዘሽው አልነበር ስትላት እና አስቀምጭ ብለሽኛ አስቀምጭ የለም እንዴ በማለት ነበረ የመለሰችላት። ነገሩ ወዴት እያመራ እንደው አይታወቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ጽናት ድራማ ክፍል 183ን ይዤላችሁ መጥቻለሁ። እስከ ፍጻሜ ድረስ አብራችሁ ይቆዩ። ጽናትም እንግዲህ ሽማግሌው እስከሚላክ ድረስ እጅግ በጣም በቃ ተጨንቃ ትገኛለች። አባቷም እኔ ብቻዬን ሆኜ ከምቀበል ሽማግሌዎቹን ለምን አክስቶችሽ አይመጡም በማለት ጽናትን አማክሯት ነበረ። የጽናት አክስቶች እንግዲህ በልጅነቷ አንቺ ስትመጭ ነው እህታችን የሞተችው በማለት ወንድማችንን ብቻውን አስቀረሽው በማለት እንግዲህ በዚህ ምክንያት አይወዷትም። እሷም ዛሬ ላይ ግን ያንቂም ረስታ ይምጡ ምን ችግር አለ በማለት ለአባቷ እንግዲህ ደስ ነግረዋለች። አንተ ደስ ያለህን አድርግ በማለት ነበር የተናገረችው። የስፒድም ጓደኛ እንግዲህ ስፒድ በጤና ወይንም በህይወት ያለ አይመስለኝም። ስልክ ተደውሎ የሆነ ነገር ሲናገረው እጅግ በጣም ነበረ እየደነገጠው። በዚህም እንግዲህ ከመቀመጫው እስከ መነሳት ደርሶ ነበር። እሱም ደግሞ ሲጸጸት ነበረ። ከልጅነታችን ጀምረን እንደ ወንድም ምንም ነገር ሳታጎልብኝ በቃ ትንሽ ትልቅ ተባብለን ብዙ ነገር አሳልፈን ዛሬ ላይ ግን ከዳው እያለው ይገኛል። በሌላ በኩል ደግሞ ጽዮንና ጽዮን ይህን ወረቀት ለምን እንደዚህ ነጠቀችኝ በማለት እንግዲህ ምሩ ስለነጠቀቻት ትንሽ ተደነጋግራለች። ምሩም እሷን መከታተል አላቆመችም። ጽዮንም እሷን መጉዳት አላቆመችም። ጽዮን እንግዲህ በባለፈው ወረቀቱን ልትከፍተው ስትል የሰው ወረቀት ነው ምን ትጎረጉሪያለች በማለት ነበር መንጭቃ ቁም ሳጥን ውስጥ የከተተችው። ዛሬ ላይም እንግዲህ ወረቀቱን በድጋሚ አውጥታ ለመክፈት ስትሞክር ምሩ ትመጣባታለች። ምሩ ምን ሆነች ነው እየተንቀጠቀጥሽ እኮ ነው እየተርበተበትሽ እኮ ነው በማለት ጠይቃት ነበረ። እሷ ግን አይ ዝም ብዬ ነው በማለት ትመልስላትና አደነጋግራ ትወጣለች ከክፍሉ። እናትም አባት እንግዲህ ወደ እህቶቻቸው እየሄዱ ባለበት ሰዓት ዴቭን አግኝተውት ነበረ። ዴቭም የልቴ ነው በማለት ጠይቀው ነበረ። ጽናት ሻለች እንዴ በማለት ይጠይቀዋል። አዎ የኔ ልጅ በስተ መጨረሻም አባቷ ልታኮራ ነው ጎንበስ ብዬ እንዳልሄድ ቀና ልታደርገኝ ነው እያለ አባቷ እያመሰገናት ይገኛል። ዴቭም እንግዲህ የጽናት ደግነትና ይቅር ባይነት እጅግ ቢያስገርመው ምን አይነት ልብ ቢኖራት ነው ግን አይ ጽናት እያለ እያመሰገናት ይገኛል። ሰኒም እንግዲህ በታገተች ሰዓት የጠበቃትን ጓደኛ እና አንቺ ቤት ግባ ተብርድ ላይ እያለችው ነበረ። እሱ አይ አልገባም ባንቺ ምክንያት ህይወቴ ሁሉ ተበሰቃቀለ፣ ይኸው ጓደኛዬን አስከዳሽኝ እያላት ይገኛል። እሷም ምን ነው ምን ተፈጠረ በማለት ትጠይቀዋለች። እሱም ጭራሽ ሳይሞት አይቀርም በማለት እንግዲህ ይነግራታል። እጅግ ነበረ ሰኒም የደነገጠችው። ስፒድ እንግዲህ ያን ሁሉ ነገር ሲያስብና ሲፈጽም እንዲሁም ደግሞ እነ ኪራንም ጭምር ከዚህ ቤት እናንተ ናችሁ የምትወጡት እያለ ሲያስፈራራ ነበረ። ነገር ግን ዛሬ ላይ ህይወቱ እንዳልሆነ የሆነ ይመስለኛል። ኪያም እንግዲህ በጣም እርቧት ስለነበረ ወደ ነኪራ ቤት በመጣች ሰዓት አረ እርቦኛል እያለችው ነበረ ኪራም እንግዲህ ጽናት ብሎ እየተጣራ ነበረ። ወደ ኋላ መለስ ያለ ይመስላል። እንዴ ጽናት እኮ ነው ብላ የጠራሃት ስትለው እኔም ደግሞ ገርሞኛል ትላለች እንግዲህ ልጅቷ ማለት ነው። ማለትም ትንሿ ምኑ ነው የገረመሽ በማለትም ጠይቋት ነበረ። ስሜን እንደታወቀው ብዬ በማለት አይገርሞኝ ነው ተገጣጥሞብኝ ነው በማለት ትመልስለታለች። የሚመስለኝ ግን የቀድሞ ስሟ ጽናት ይመስለኛል። ለማን ነው ስምሽ ብለውም ሲጠይቋት ትንሿ ነው ያለችው። ይሄ ጽናት ግን ምን ሊፈጠር ይችላል ወደፊት የሆነ ነገር ያለው ይመስላል ሲያመላክት ማለት ነው። ተሰማና በዛብም እንግዲህ ግብ ፈጥረዋል። ሚስቴ ጠርታኛለች ስጠብቃት የነበርኳት ናትና ወደ ከተማ ሊሄድ ነው በማለት እንግዲህ ይነግረዋል።
በዛብህም ከት ብሎ ነበረ የሳቀበት። እንዴት የከተማ ሰው ሊጠራህ ይችላል? እዚህ ነው እንጂ የሚሻለህ እዛ አይሻልህም እያለውም ይገኛል። እሱ ግን አይ ችግር የለውም እንደውም ተገጠሩ ከተማውን የሚሻለኝ ለኔ እያለ ይገኛል። ማናት የጠራች በማለትም እንግዲህ ጠይቆት ነበር። እሱ ግን የቀድሞ ስመኛትና ሳስባት የነበርኩ ነኝ በማለት ነበር የመለሰለት። ራኬብም አሁንም እንግዲህ ለፖሊሱና መልክት የሚለውን ነገር አረሳችሁም። አሁን በእኔ ህይወት ላይ ገባሽ እንዳትኝ አሁንም ስህተት ነው እየሰራ ያለሁት በማለት ጠይቃ ነበረ። አሁን እኮ ባንቺ ባታመልጭ ኖሮ እኮ የህይወትና የመኖርና ያለመኖር ጉዳይ ነበረ። ስለዚህ ማን ነው ያገተሽ? ያለውን ነገር በሙሉ ትናገሪያለሽ። ስለዚህ መሄድ አለብን እያለቻት ትገኛለች። ሰኒ ግን አይ እንደዛ አይሆንም፣ ትክክል ነሽ፣ ነገር ግን ቆይ አሁን አይደለም፣ አሁንስ እንዴት ነው ማስረዳት እያለች እንግዲህ በጣም ተጨናንቃ ትገኛለች። ሰኒም እንግዲህ ወረቀቱን ፈልጋ ወደ እነ ምሩ ቤት ሄዳ ነበረ። በሄደችም ሰዓት እንግዲህ ስትሄጂ አመጣልሻለሁ ብትላት ምሩ አይ አሁን አምጪልኝ ይዤው መሄድ አለብኝ እንዳረሰው ማለት ትነግራታለች። እንግዲህ ምሩ ገብታ ስትፈልገው ወረቀቱን አታው ነበረ። ወደ ሰኒ በመመለስ አልሰጠውሽም አይደል በማለት ነበር ደግሞ የጠየቀቻት። ከዛም እንግዲህ እየፈለገች ታጣዋለች። ማን ሊወስደው ይችላል? የወሰደችው ደግሞ ጽዮን ናት። ሌላው ደግሞ የቅዱስ ፍቅረኛ ናት። የቅዱስ ፍቅረኛ እንግዲህ ሲወጣ ሲገባ እያየችው ነው። በቅርብ ርቀት ላይ ሆና ተከራይታ እንግዲህ እሱን እያየች ትገኛለች። እሱም ልክ በር አንኳኩታ እንቡጥዬ ልግባ አልባ እያለች ስታናዝዘው የቅዱስ የቀድሞ ፍቅረኛው ታያለች። ማለትም ሰላም ማለት ነው። ከዛ ለካ አፍቅሯል ማለት ነው በማለት ነበረ ይሄ ለራሷ መልስ የሰጠችው። እናም ትታው ትሄዳለች። ከዛም ልክ እንቡጥዬ ነግቢ በቃ በማለት ነበረ እሷን ሰላምን ሲያይ እያስገባት። ገብታም እንግዲህ እሱ ጋር ልትቀመጥ ፍላጎት ነበራት። ቅዱስ ግን ይሄ ሁሉ ሰፋ እያለ እኔ ጋር ምን ያታክክሻል በማለት ነበር እንግዲህ የተናገራት። እንዲሁም ደግሞ እህቴ ስላላት እንትና ማን ነው ናቲ ለምንድነው እህቴ ስልሽ እየተቆጣሽው? አንቺ ወንድሜ ነው ትየለም ወይ በማለት ነበረ እንቡጥዬን የተናገራት። እንቡጥዬም እንግዲህ ቆይ አረሳውልህም እያለችው ትገኛለች። ሌላው ደግሞ ጽናት ናት። የጽናት ደግነትና እንዲሁም ደግሞ የቅርባይነት እጅግ ስላስገረመው ዴቭ ወደ ጽናት በመሄድ ተናግሯት ነበረ። የተናገራትም ደግሞ በጣም ምገርሚ ልጅ ነሽ፣ እንዴት ክፉ የሚያስቡልሽን እንዴት ጥሩ አሰብሽላቸው፣ በጣም ነው ያደነቅኩሽ እያላት እንግዲህ እየነገራት ነበረ። እሷም ክፉ ላደረገ ሁሉ ክፉ ታደረግከው በዛው ነው የሚቀጥለው፣ ስለዚህ ምናልባት ከተማሩ ብዬ ነው በማለት ትነግራለች። የጽናትም አባት እንግዲህ ቁጥብ ልትሆኚ ይገባሻል። ባልና ሚስት ወደፊት የሚጋቡ በጮኝነት ጊዜ አብረው ቢቀመጡ ችግር የለውም፣ ነገር ግን ወግ ባህላችንን ማስናቅ የለብሽም ልጄ። አንቺም እኔም በኩራት ሽማግሌ ተልኮ በስርዓት እንድታዳሪ ነው የምፈልገው በማለት እንግዲህ አባቷም መክረዋታል። ኪራም እንግዲህ ሰርጉን እያሰበ ሰዎቹን እየቆጠረ ይገኛል ከናሆም ጋር። ናሆምም እያቋጠረው ይገኛል። ግን ለምን ሰርጉን እዚህ አናረገውም ባንድ አናደርገውም የጽናትን አባት አናግረን ብሎ አስቦ ነበረ ኪራ። ነገር ግን ናሆም አይ የገጠር ባህል እንደዛ አይደለም፣ ታባቷ ቤት በክብር ነው የምትወጣው ነው የሚሉት የጽናት አባት እሺ አይሉም በማለት እንግዲህ ተናግሯል። ደግሞም እውነት ነው። በአንድ ሆኖ ከምትዳር እልቅ ከቤተሰቦቿ ቤት በወግና በማረግ ብትሄድ እጅግ በጣም ደስ ይላል። ጽዮንም እንግዲህ ወረቀቱን ደብቃ ይዛ ሄዳ እነናሁም ቤተሰቦች ቤት ማለት ነው እና አለምዬ ቤት ወረቀቱን ይዛው ሄዳ ነበረ። ልታነብ ልትፈታ ስትል የናሁም አባት ይመጣባታል። ምግብ የለም እንዴ በማለት ሲጠይቃት አይ የለም በማለት ነበር የተናገረችው። ምክንያቱም ከጀርባዋ ስላደረገችው ወረቀቱን ተተነሳች ደግሞ ወረቀቱን ስለሚያይባት እንደዛ ብላ አልፏታል። ነገር ግን ይህ ወረቀት የነ ኪራ የካርታ ወረቀት ይመስለኛል። አሁን መንገዱን እያስፋፋ እጅግ በጣም እየራቀ ይገኛል። ሰኒ ታገኘዋለች ወይንስ አታገኘውም? እንግዲህ አብረን የምናየው ነው የሚሆነው። ምሩ ደግሞ በጽዮን ላይ ልትናገር ትችል ይሆን? ምናልባት ምሩ አሁንም የዝምተኝነት ነገር ስላለባት ላትናገር ትችላለች የሚል ሀሳብ አለ።
በቀጣይ ቪዲዮ አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ማመሰግነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።